ማህሌት መታገቷና መደፈሯን ያላወቀው ዳጊ እንግዲህ ለመጀመሪያ ጊዜ ከጠፋች በኋላ ስትደውልለት ማመን ነበር ያቃተውና ሁለቱም ፍቅራቸውን እየተገላለጹ እንዴት ነሽ? ምን ሆነሽ ነው እየጠፋሽው? የት ነሽ የኔ ውድ ነገር እየተባባሉ እንግዲህ ማሂና ዳጊ እየተነጋገሩ ነበር። ነገር ግን ዳጊ ምን ሆነሽ ነው ይህን ያህል ጊዜ እየጠፋሽብኝ? ማህሌት እባክሽን ንገሪኝ እያላት ሳገኝህ እነግርሃለሁኝ፣ ምንም አልሆንኩም፣ ደህና ነኝ፣ እንዴት ነህ አንተ? ናፍቀኸኛል እያለችኝ ነበረ። እንግዲህ ርብቃ ከዚህ ድራማ ትውጣ ስትሉ የነበራችሁ የባሰው መጣላችሁ። ጩናና ፊፊ እንግዲህ ለዚህ ድራማ በጣም ከርብቃ በእኔ እሳቤ ከርብቃ የባሱ ናቸው ነው የምለው። በነገራችን ላይ ከዚህ ድራማ በቃ የሚያደምቅላቸው የሚያስውብላቸው ተከሰታለ ማለት ነው። በቃ የድራማው ድምቀት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ አበረታቱኝ እላለሁኝ። እንግዲህ ሁልጊዜም በጉጉት የምንጠብቀው ኪያ ድራማን እየላችሁ መጥቻለሁኝ። ባለፈ እንግዲህ ዳጊና ማህሌት ለመጀመሪያ ጊዜ በስልክ እየተገናኙ ነበረ ያለቀውና እንግዲህ ያው ፍቅራቸውን እየተገላለጹ ነገ እገኝሃለሁኝ የጠፋሁበትንም ጉዳይ እነግርሃለሁ ትለዋለች ማለት ነው። እሱም በደስታ ተውጦ ከጩና ጋር ተገናኝተው ነበረ። እንግዲህ ጩና ምንድነው በጣም ደስ ብሎሃል ሲለው ማሂ እኮ ደወለችልኝ እያለ መጣችልህ ማለት ነው፣ የት ጠፍታ ነበር እያለው አይ ነገን ስንገናኝ እንደምትነግረኝ ነው እየነገረችኝ የጠፋችበትን ይላሉ። እንግዲህ የጩና ፍቅረኛ ወይዘሮ ፊፊ ዳጊ ቅርታ እንዲጠይቅሽ እንገናኝ ብሏት እንግዲህ ጩና ሆቴል እጠብቃችኋለሁ ና ብላቸው እንግዲህ ወደ ሆቴል እንዲያቀኑ ይጠይቀዋል ማለት ነው። በጭራሽ እኔ አልሄድም ይላታል። ለምንድን ነው? እኔ እኮ ዳጊ ቅርታ እንዲጠይቅሽ ይፈልጋል ብዬ ነው እያስመጣዋት፣ ለምንድን ነው ማትሄደው እያለ አንተ ፋራ ነህ እንዲ እኔ አልሄድም ካንተ ጋር እየተባባሉ እንግዲህ እየተፎጋገሩ ነበር። እንደምንም ብለው እንግዲህ ሄዱ። እዛ ሄደው እንግዲህ እየጠጡ እሷ ያው የጩና ፍቅረኛ እንግዲህ ፊፊ ተብዬዋ ዳጊን ነው የምታፈቅረው፣ አስመሳይ ፍቅረኛ ይባላል ማለት ነው። ዳጊም እንግዲህ አስመሳይ ጓደኛ ነው ምለው እንደኔ። ነገር ግን እሷ ሙጭጭ እያለችበት ነው ምለው ወይንስ አስመሳይ ጓደኛ? እሷ ደግሞ አስመሳይ ፍቅረኛ ነው ምላት እኔ ማለት ነው። እንግዲህ አብረው በእኔ ነው ዛሬ ፈታ የምትሉት፣ እንዴት ነህ ዳጊዬ እያለች እንግዲህ በጣም ደስ ብሎታል። ማሂ እኮ ደወለችለት እያላት እንግዲህ ጩና እሷም የት ጠፍታ ነው እባክህ እያለች ይቺ እስስት መጣሽ ማለት ነው። እንግዲህ ጠፋችልኝ ብዬ ነበር እያለች በውስጧ ታወራለች ማለት ነው። እንግዲህ እነሱም ፈታ እያሉ ጩናም እንግዲህ ወደ ጭሱ ቀጠለ። እሷም ዳጊን አጫፍረኝ ብላ እንግዲህ እያጫፈራት ነበረ። ዳጊ ግን ደስተኛ አልነበረም ከእሷ ጋር ሲያጫፍርም፣ ለጓደኛው ሲል መስዋዕትነት እየከፈለ ነው፣ ለጭፋሩ ማለት ነው። እና እየጨፈሩ እያሉ ሌላ ሴት ትመጣና ሌላኛው ወንበር ላይ ትቀመጣለች። ጩናም እንግዲህ ጭሱን እያንቧለለ እተሷ ጋር እየተያዩ ነበረ። በመጨረሻም እንግዲህ ዳጊ ወደ ሽንት ቤት ይሄዳል ማለት ነው። ወደ ሽንት ቤት ሲሄድ ልከተል ስለዋለች፣ እሱም አልፈልግም ይላታል። ሄዳ ተመልሳ ከጩና ጋር ቁጭ ትላለች። ይህ ፍቅር ብላ እንግዲህ አስመስላ ትስመዋለች። መቼ ነው አንተ ግን ጭፈራ የምትለምደውና የምታጫፍረኝ እያለችው፣ እሱም አንድ ቀን እለምዳለሁኝ እዛው ድረስ ዳጊ አለልሽ እያለ፣ እሷ ግን ዳጊ ከሌለ ጩናን የምንም ያክል አትቆጥረውም ማለት ነው። ተከትላ ወደ ዳጊ ጋር ሽንት ቤት ወንዶች ሽንት ቤት ትገባለች ማለት ነው። ዳጊም እንግዲህ በጣም ጨብሷል፣ ሰክሯል ማለት ነው። እዛ ሰክሮ እየተመናጀጀ እሷም ታገኘዋለች ማለት ነው። እንግዲህ ባለፈውን ብር አግኝቼልሃለሁኝ እኔ ሞላልሃለሁኝ ትለዋለች። ላንቺ ስል ነው እኮ ያንን ኩላ ያደረግኩት ከቤት እንደወጣ ሰምቻለሁኝና አንተ ስትሰቃይ ማየት አልፈልግም ትለዋለች። ነገር ግን የምሰጥህ ዛሬ አብረኸኝ ካደርክ ነው ብላ ታሳምነዋለች። እሱም እንግዲህ ያንን ብር ፈልጎ ይሁን ፍቅር ይዞት ይሁን አላቅም
ይስማማሉ ማለት ነው። እንግዲህ ጩና ፍቅረኛዋን ተሰናብተው ሊሄድ ነው ስትለው ለምንድን ነው እንደባለፈው አስደግፈሽኝ የምትሄጂው? ዛሬስ አብረን አናድርሞ ይላል። በጭራሽ ማደር አልፈልግም እሄዳለሁ ትልና ተሰናብታቸው ትሄዳለች። ነገር ግን የሄደችበት ሆቴል ይዛ ወደ ዳጊ ለመደወል ነበረ። እንደሄደችም ወዲያው ቴክስት ይገባለታል ዳጊዬ ክፍል ቁጥር 6 እያለሁኝ ና የሚል ነበረ። ማን ነው ቴክስት የሚያደርግልህ ይላል። ጩናም እንግዲህ ቴሌ ነው ይለዋል። ምንድነው ብድርክን ክፈል ነው የሚለው። አይ ናዳ ዳግም ተበደር ነው እንደዛ እየተባባሉ እንግዲህ እየተሳለቁ ነበረ። እንግዲህ ጩናም እዛኛው ወንበር ላይ ከተቀመጠችው ጋር እንግዲህ ጨበሰ ማለት ነው። ዳጊም ወደ ፊፊ ጋር ያቀናል ማለት ነው። ቢራውን ይዞ እንግዲህ ፊፊም እስካሁን ድረስ እየጠበቅሽ ነው ሲላት ሁልጊዜም እጠብቅሃለሁ ትለዋለች። እንግዲህ ያው አብረው አደሩ ማለት ነው። ብሩኬም እንግዲህ ሰናይትን ባለፈ ብር ሰጥቷት እንድሰጠው ለሪስትሮ መስሪያ ብር እንድሰጠው ፈልጓት ተቀጣጥረው ስልክ ዘግታበት ነበርና ቀጥታ ወደ ሰፈራቸው በማቅናት ወደ ስራ ቦታ ስትሄድ ያገኛታል ማለት ነው። ሰናይት ለምንድነው እንደዚህ ያደረግሽኝ? እኔ እኮ አምንሽ ነበረ ይላታል። እሷም ድርቅ ብላ ስልኬ ተበላሽቶ ነው ትለዋለች። እስኪ ስልክሽ ከተበላሸ አንቺ ልፈትሸው ብሎ ስልኳን ይቀበላታል። ስልኳ ግን አልተበላሸም ባትሪ የለው ነው የሚለው እኮ ሲላት፣ አው የባትሪ ቤቱ ነው የተበላሸው ብላ እንግዲህ ለማሳመን ሞከረች። ብሩኬም ያው አመናት ማለት ነው። ብር ፈልጌ ነበር ሲላት በጣም ደነገጠች። ለምንድን ነው ያ ሳይሞላልን ትለዋለች። አይ እኔ ትንሽ ብር ስለሚያስፈልገኝ ከዛ ላይ እንድትሰጪ ነው ምንም ማድረግ አልችልም ይላል። እስከሚሞላ ስንጠብቅ ጭራሽ ልታነሳው ነው ትለዋለች። አዎ 10,000 ብር ነው ከቻልሽ አሁን ብትሰጭኝ አውጥተሽ ጥሩ ነው ይላታል ማለት ነው። እሷም አይ እንግዲህ ዛሬ ስሬ መርፈዱ ነው ብላ ያንን ብር አውጥታ ከራሷ ትሰጠዋለች ማለት ነው። እንግዲህ ዳጊና ፊፊም እንግዲህ ያው የስራቸውን ሰርተው እንደተኙ ማህሌት ትደውላለች ማለት ነው። ማህሌት ደውላ ምንድነው እንዴት ነህ አልተነሳህም ወይ ስትጣድረህ መቼም እስካሁን አልተነሳህም ትለዋለች። እሱም ተንስቻለሁ እያለ እንግዲህ ይቺ ፊፊ ተብዬዋ እንትን እያለችው ነበርና ኮቴ ስትሰማ ምንድነው ማን ነው እያለች ለመጠየቅ ሞከረች። እሱም እንግዲህ እህቴ ናት የጎረቤት ልጅ ናት በማለት ያሳምናታል ማለት ነው። እዛው በረንዳ ቁጭ ብላ እንግዲህ ማህሌት በደረ ሌሊት ቁጭ ብላ አሁን ይህን ነገር መደፈሬን ዳጊ ቢሰማ ይጠላኝ ይሆን ወይ እኔው ልንገረው ወይንስ ዝም ልበለው ወይ ዝም ካልኩት ደግሞ ጸጋዬ ይነግረዋል ያኔ እስከ ሰው የሚሰማ እኔ ልንገረው እያለች እየተጨነቀች ነበረ። ሚኪያስ እንግዲህ ምንድነው በዚህ በሌሊት እዚህ የተቀመሽው ነይ ግቢ አባዬ ይፈልግሻል እያላት አዛኝ አትምሰል አንተ አስመሳይ እያለች ትሰድበዋለች። ሚኪያስም እንግዲህ እባክሽ ማህሌት ለምንድነው በዚህን ያክል እኔን ወንድምሽን በዚህን ያክል የጠላሸኝ? እኔ እኮ ወንድምሽ ነኝ እያላት እኔ አንተን የሚባል ወንድም የለኝም፣ አንተ አስመሳይ ነህ፣ ሰው በላነህ፣ ትርስቴን ገለሃታል ትለዋለች። እሱም በጭራሽ ባክሽን ሰው ጠልቶኛል፣ ለምንድነው አንቺ ደግሞ ተደረበሽ የምትጠይኝ እያለ እንግዲህ እሷ በጭራሽ አንተ ሰው በላነህ፣ ያችን ምስኪን ሴትዮ ቅን ሴት አስገድለሃታል፣ አንተ የድሮ ሚኪያስ አይደለህም፣ አሁን ተቀይረሃል፣ አታስመስል፣ ይህን ኩላ መከራ ያስቀመስከኝ ባንተ ነው ትለዋለች። እንግዲህ ይህንንም ስትለው በጥፊ ይመታታል ማለት ነው ሚኪያስ። እሷም ያንን ነገር እንግዲህ እኔ እዚህ ጋር ማለት ነው ሚኪያስና ማህሌትና ተከሰት የሚኪን ጉዳይ በእጃቸው ይዘው እንግዲህ እነሱ ነበሩ አውጥተው ወደ ይፋ መጋለጥ ያለበት ማለት ነው። በመጨረሻም እንግዲህ አሳዘናት። ሰው ሁላ ፊቱን አዙሮብኛል አንቺም ትጨመሪ ወይ እያለ እንግዲህ እያለቀቀሰ ሲላት ያን ነገር በረድ ብላ እንግዲህ ትተው ትገባለች ማለት ነው። ያው ከዳጊ ጋር ቀጠሮ ስላላት ልትዘገጃጅ ማለት ነው። እንደዛ ነው የሚመስለኝ። ሚኪያስ እንግዲህ
ተከሰት ባክህን ብሬን ስጠኝ፣ ሁሉንም ግማሹን ስጠኝ እያለው እሱ ደግሞ ግማሹን አልሰጥህም ሩብ ነው የምሰጥህ እያለ እሱ ደግሞ ግማሽ ስጠኝ እያለው እንግዲህ በብር ጉዳይ እኔ ትንሽ የልጆቹ ሞግዚትነት ይረጋገጠልኝና ብር በብር አደርግሃለሁ እያለ እያታለለው ይገኛል ማለት ነው። እንግዲህ ሚኪያስ ብሩክ ተከሰትም እንግዲህ ትቶት ሄዳ አሁን ወደ ቤት ጧት እሰጥሃለሁ ብሎ ነገር ግን ያ ጸጋዬ እንዳያገኝህና እንዳይገላግልህ ሲለው አንተ ክላስህን ክፍት አድርገህ ተኝተህ እንደውም እሱ በለቤት ነው የሚያቀነው መጥቶ እንዳይገላግልህ ተባብለው ይለያያሉ ማለት ነው። በማግስቱም እንግዲህ ተከሰት ያንኑ ብሩን ፍለጋ ሲመጣ ሚኪያስ ክላሱ ሆኖ እየጠጣ ነበረ። እሱም የሚገባና እባክህን ብሬን ስጠኝ እያለው ኧረ እባክህ ከብሩ የባሰ ሌላ ችግር መጥቷል ይለዋል። ምንድነው ችግሩ? ብሩ ጠፋ እንዳትለኝ ይለዋል። አይ ብሩ ሳለ ሲለው ዋናው እሱ ነው ይላል። እህቴን አጠኋት እኮ ሲለው ማህሌት ሞተች እያለ ነበር። እንግዲህ ኧረ እባክህ ሞተች አላልኩም እኔ የድሮዋ ማህሌት የለችም እያልኩህ ነው ተቀይራብኛለች እና በጣም አስቸጋሪ ጉዳይ ነው እያለው አይ ብሩ ካለ ችግር የለም ብለውት እንግዲህ ስጠኝና እንሄድ እየተባባሉ እኔም ኮማንዶ ማግኘት አለብኝ ይዘኸኝ ውጣ ብለው ተያይዘው ይወጣሉ። ሚኪያስ እንግዲህ ወደ ኮማንዶ ማግኘት ይሄዳል። ተከሰተ መንገድ ላይ ቁጭ ብሎ እንግዲህ እየጨፈረ የድራማው ድምቀታቸው ማለት ነው እየጠበቀው ነበረ። ኮማንዶም እንግዲህ ሁሉንም ነገር እንደማይችል ነግሮት ይመለሳል ሚኪያስ ማለት ነው። እንግዲህ ሰውዬ ታዲያ ተይዞ መጠየቅ አለበት ነው የሚልህ ሲለው ያማ ከሆነ እኔ ይታወቅብኛል ይላል ሚኪያስ ማለት ነው። መገላገል ብቻ ነው ይሄን የሚያስፈልገው ያለበትን ተከታትል ይነግራችኋለሁ ብሏል። ያን ጊዜ አንተ ሄደህ መግደል አለብህ ይለዋል እንግዲህ ተከሰትም ማለት ነው። አብሽር ችግር የለውም ይለዋል ተከሰትም ማለት ነው። እና እንግዲህ ፈታ እንበል ጥብስ ነው ምን ይሁንልህ ልጋብዝህ እያለው እንግዲህ የማያልፍለት ድሃ ሀብታም ይጋብዛል እያለ እንግዲህ እያሾፈበት ነበረ። ያው ሁልጊዜ ድህነቱን ሲነግረው ማለት ነው። ብሩኬ እንግዲህ ወደ ሪስፔክተሩ ጋር ይሄድና ይገናኛሉ። ሪስፔክተር ባክህን እርዳኝ፣ እኔ ልጆችን ትቼ እስር ቤት ከምገባ ብሩኬን ገድሌ ታደግልኝ ባክህ፣ ነገሩን ወደ ውጭ አውጣልኝና ተከታተልልኝና ሚኪያስ ወንጀለኛ እንደሆነ ይታወቅልኝ ብሎ ይጠይቀዋል። እኔ ይህን ልረዳህ አልችልም ከስሬ ላይ ተንስቻለሁ ይለዋል። በግድ እንግዲህ ልጆቼ ያላባት ከሚያድጉ ተባበረኝ፣ ልጆችን ታደግልኝ በማለት እንግዲህ ያሳምነዋል ማለት ነው። እሱም እሺ አንተም ተመርማሪ ነህ ኮማንዶም ተመርማሪ ነው ሚኪያስም ተመርማሪ ነው ሲለው እኔም የምፈልገው እሱ ነው ይላል። እዚህ ጉዳይ ላይ ብሩኬ ምንም ቢመረመርም ምንም አይገኝበትም፣ ያው ግልጽ ነው። ነገር ግን ኮማንዶውና ማህሌት ተከሰት ቢገናኙ ማለት ሪስፔክተሩና ማህሌት ተከሰት ቢገናኙ የሚኪ ጉዳይ በቅርቡ ይወጣ ነበር ማለት ነው። እንግዲህ ዳጊና ማህሌትም ተገናኙ፣ ፍቅራቸውን ተገላለጡ። እንደታገተችም ነገረችው። ምክንያቱም ያ ጅል አፍቃሪሽን አግኝቼው ነበር ሲላ ከሱ ተምሰመው በላ እንዳንገላታት ብዙ ነገር እንዳደረሰበት ትነግረዋለች። ከሱ ጋር እንግዲህ ፈታ ብለው ሲለያዩም በመጨረሻም አቶ ጸጌ ያገኛታል። መልሶ ያግታት ይሆን ወይንስ ሲለቃት ይሆን? አብረን እናያለን። መቼም የማህሌት ስቃይ አላልቅ ብሏል። በጣም ነው የምታሳዝነው ማለት ነው። ነገር ግን ይህ ድራማ ወዴት እየሄደ ነው? እናንተ ምን ያክል እየተከታተላችሁት ነው? ምን ያክል ትምህርት እያገኛችሁበት ነው? ኮሜንት ላይ ያሳውቁኝ። ሀባይቦቼ እወዳችኋለሁኝ። ባይ ባይ።